ስለ ቁርአን የምንነጋገርበት ፕሮግራም ላይ ነው ያለነው። በትናንትናው ፕሮግራሜ ላይ የቁርአንን ተአምራዊነት እያነሳሁ ነበር። ሁሉም ነቢያት በዘመኑ ህብረተሰቡ ዋጋ ይሰጣቸውና ይኩራራባቸው የነበሩ ነገሮችን ቻሌንጅ አድርገው ተገዳድረው እንደመጡና ያን የሚያስንቅ ያን ትንሽ የሚያደርግ ትልቅ ኃይል ይዘው ሲመጡ ያን ህብረተሰብ እውነትም ከአምላክ የተሰጣቸው ኃይል ነው ብሎ እንዲቀበላቸው እንደሚያደርግ አይተናል። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ህዝቦች ለስነ ጽሁፍ ትልቅ ዋጋ ይሰጡ ነበር። ስነ ጽሁፋዊ ይዘቱም በኮንቴንቱም በውስጥ ይዘቱም በስነ ጽሁፍ ውበቱም በውስጣዊ ይዘቱም የነርሱን ግጥሞች እነርሱ የሚከራሩባቸውን ስነ ጽሁፎች ኦቨርፓስ የሚያደርግ ወይም የሚያልፍ የሚያስንቅ የሆነን ቁርአንን አላህ Subhanahu Wa Ta'ala በነብዩ አለይሂ ሰላቱ ወሰለም ላይ አወርዶላቸዋል። ቁርአን ቋንቋዊ ተአምር አለው ስንል በወቅቱ የነበሩት ኢአማንያን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን የሚያስተምሩበት ቦታ ላይ ተደብቀው ሄደው እስከ ማድመጥ ድረስ ዳርጓቸዋል። በአንድ ወቅት ትልልቅ የቁረይሽ ባላባቶች እና አቡ ለሃብ አቡ ጀህል የሚባሉት ትልልቆቹ ባላባቶች አርቀም ኢብኑ አቢል አርቀም የተባለ ወጣት የሱ ቤት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በሚያስተምሩበት ወቅት በሌሊት ተደብቀው ያደምጡ ነበር። ስነ ጽሁፋዊ ውበቱ በጣም ይማርካቸው ነበር። ታዲያ አንዴ እያደመጡ እያለ ነጋባቸውና ሲተያዩ የሚተዋወቁ ትልልቅ ባላባቶች ነበሩ። በሉ ሁለተኛ እዚህ ቦታ እንዳንመጣ ማናችንም ቃል እንገባባ ይሉና ቃል ይገባባሉ። በሚቀጥለው ቀን ሁሉም የሚያስቡት ሌላው አይመጣም በሚል ነበርና ሁሉም ግን እዛው ቦታ አሁንም ተገናኙ። ለሁለተኛ ጊዜ እኛ እንዲህ ስናደርግ ሌሎች ተከታዮቻችን ካዩንማ መሐመድ ብዙ ተከታይ ያገኛል፣ ሁለተኛ ማንም ሰው እንዳይመጣ ተባብለው ተበታተኑ። በአንድ ወቅት እንደዚሁ